ከታለንት በላይ ጉልበተኛ የስኬት ሚስጥር አለ፣ ጠንክሮ መስራት የሚባል። አንዳንዴ በዙሪያ እይ እስኪ፣ ካንተ በእውቀት ያነሱ፣ ማንም የሚደግፋቸው የሌላቸው፣ ገንዘብ ታበድራቸው የነበሩ ብቻ ያልጠበቃቸው ሰዎች አሁን ተቀይረው ከፍ ብለው አንተን ከላይ ወደ ታች እያዩህ ነው። አሁንም በልፋቱ የበለጠህን ሰው አይ እሱ እኮ ዘመድ አግኝቶ ነው፣ ሙስና ሰርቶ ነው ትላለህ። አሁን ጥያቄው ከኋላ መጥቶ የተቀየረውን ሰው አይተህ ሰበብ ታበዛለህ ወይስ ራስህን ትቀይራለህ ነው ጥያቄው። ይህ ብቻ ነው። በዚህ ዓለም ላይ በጣም የምትፈልጉት ስኬት ካለ በጣም ከባድ የሆነ ላብ ማላብ አለባችሁ፣ ደም መጥፋት አለባችሁ፣ መልፋት አለባችሁ፣ መጣር አለባችሁ። ጠንክሮ ያልሰራ ሰው ከፍታው ላይ አይወጣም። በቃ ተራራው ላይ የምትወጡት ጠንክራችሁ የምትሄዱ ከሆነ ነው፣ የምትለፉ ከሆነ ነው። አየህ ወዳጄ፣ ያንተ ህልም የሚጠይቀው ሙሉ አቅምህን ከሆነ ሙሉ አቅምህን ትሰጠለታለህ። ማልመጥ የለም፣ መቀለድ የለም፣ ጠንክረህ ትሰራለህ። እርግጠኛ ነኝ ይሄን ቪዲዮ የሚመለከት ሰው በሙሉ ተራ ህልም የለውም። ትልቅ ህልም አላችሁ ሁላችንም የምንፈልገው ነገር አለ፣ ጥልቅ መሻት አለ። በቃ የሆነ ማሳካት ማግኘት የምንፈልገው የተረጋጋ ህይወት፣ ምርጥ ላይፍ ስታይል አለ። እሱን ለማግኘት ግን ጠንክሮ መስራት በጣም ወሳኝ ነው። ሰዎች እንዲሁ ሊፈልጉ አይችሉም። አንተን ለመፈለግ ወይ አንቺን ለመውደድ ምክንያት ይፈልጋሉ። ታዲያ ምን ይሻላል? መጀመሪያ ራሳችንን መውደድ። ራስህን ስትወድ ብዙ ነገር ላይ ትጠነክራለህ፣ ልበ ሙሉ ትሆናለህ፣ ብዙ ነገር ያለ ሰው እርዳታ ታሳካለህ። ያኔ በስንፍና ጊዜ ዞር ብለውም ያላዩ ሰዎች ምን እናግዝ ከጎንህ ነን ይሉሃል። አየህ፣ ይህ የሰው ጸባይ ነው። ምንም ከሌለህ ልፍስፍስ ከሆንክ ብትንፈራፈር እንኳን አያነሱህም፣ ዞር ብለውም አያዩህም። ስለዚህ ወዳጄ ከሰው መጠበቁን አቁምና ወደ ራስህ አተኩር። ጠንካራ ጎን ላይ ጠንክረህ ስራ፣ ህልምህን አሳድ፣ ማንነትህን በስራ ወይ በትምህርትህ አሳይ። ከዚህ ውጪ ምንም ምርጫ የለህም። ልፋቱ ያለው መጀመሪያ ላይ ነው። አየህ፣ ምንም ነገር እስክትለምደው ድረስ ከባድ ነበር። መራመድ እንኳን እኮ ከባድ ነበር። መጻፍ ከባድ ነበር። እጅህ እስኪጠነክር ትቸከችክ ነበር። ጠንክሮ መስራትም ልምምድ ይጠይቃል። ስለዚህ ውስጥህ እስኪለምደው ታገስ። ለራስህ ጊዜ ስጠው። ሕይወትህ መቀየር መለወጥ እስኪጀምር ድረስ፣ ስሜት ውስጥ ሙድ ውስጥ እስክትገባ ድረስ ጠንክረ መስራት አለብህ። ከዛማ ስራውን ስታውቅበት ውሃ እንደመጠጣት ቀላል ይሆናል። ጠንክረው የሚሰሩ ሰዎች ልፋቴ እኮ በጣም ትንሽ ነው ሲሉህ እንዳትገረም፣ ስለለመዱት ነው። ልመደው፣ አንተም ልመደው ጠንክሮ መስራቱ። ምንም አትሆንም። በቃ በርታበት፣ ጠንክረህ አጥና። ረጅም ሰዓት ቁጭ በልና አስብ፣ እንዴት ሕይወቴን ልቀይር በል። ጠንክረህ እንደምትሰራው ጠንክረህ አስብ። ያለበለዛ ዝንብም ትለፋለች፣ ልፋቷ ግን መና ነው። እንደ ንብ ልፋ፣ ማር ለሚሰጥ ነገር ማለት ነው። ሕይወትህን ለሚቀይር ነገር መልፋት አለብህ፣ ትርጉም ላለው ነገር። ጠንክረህ ስራ ወዳጄ፣ ጠንክረህ ስራ። እሱ ነው ከፍ የሚያደርግህ፣ እሱ ነው የሚቀይርህ፣ ከሰው በላይ የሚያደርግህ፣ ከናቁ ሰዎች በላይ ከፍ የሚያደርግህ ጠንክረህ መስራትህ ነው። ጠንክረህ ስትለፋ የመጀመሪያ ወር ደሞዝህ ሕይወትህን ላይቀይረው ይችላል። ኧረ የአንድ ዓመት ደሞዜስ ቢሆን እንደው ተጠራቅሞ ቢሰጠኝ ባንዴ እንዴት አድርጎ ነው ህልሜን የሚያሳካልኝ እያልክም ይሆናል። ጠንክረህ ስትሰራ ግን የሆነ ሰዓት የ5 ዓመት ደሞዝህ ባንዴ የወር ደሞዝህ የሚሆንበት ቀን ይመጣል። ከሚከፈልህ በላይ ስትሰራ ከምትሰራው በላይ ይከፈልሃል። ታላቁ የስኬት ደራሲ ናፖሊዮን ሂል አባባል ነው፣ እደግመዋለሁ። ከሚከፈልህ በላይ ስትሰራ ከምትሰራው በላይ ይከፈልሃል። አሁን የምታገኘውን ገቢ አይተህ ልፋትህን አትቀንስ። ነገ የምትደርስበት ነው ወሳኙ። ስለዚህ ለምን አቅምህን ትሰስታለህ? በሙሉ አቅምህ ስራ፣ በሙሉ አቅምህ ተማር። ከዛ በሕይወትህ ላይ ተአምሩን ታየዋለህ ወዳጄ። ተአምሩን ራስህ ትመሰክረዋለህ፣ ማንም አይደለም የሚመሰክረው። ጠንክሬ መስራቴ አሁን ያለሁበት አደረሰኝ፣ ተራራው ጫፍ ላይ አወጣኝ ብለህ እንደ ስኬታማዎቹ ትመሰክራለህ። ልፋትን መውደድ አለብህ፣ ልፋትህን ማፍቀር አለብህ፣ መልፋት አለብህ፣ መቀየር አለብህ። ጠንክረህ ካልሰራ ግን አትቀየርም፣ ምንም ነገር አትጨምርም በሕይወትህ ካልለፋ ካልጣርክ። አንዱ ሰውዬ ምን አለ መሰላችሁ? በሕይወቴ በጣም እየለፋው እየጣርኩኝ ምንም ለውጥ ማምጣት ሲያቅተኝ ነገሮች በፈለኩት መንገድ አልቀየር ሲሉኝ ምን አደርጋለሁ አለ መሰላችሁ? ድንጋይ ቀጥቃጮች ጋር ሄድና ቁጭ ብዬ አያቸዋለሁ።
ድንጋይ ቀጥቃጩ መዶሻ ያነሳና ድንጋዩን ይመታዋል። እኔ ደግሞ ቁጭ ብዬ ያየሁት እቆጥራለሁ። 1 2 እያልኩ እቆጥራለሁ። እሱ እየመታው እኔ እቆጥራለሁ። 100 ደርሳለሁ አለ። 110 እላለሁ፣ 120 እላለሁ። የሆነ ሰዓት 125 126ኛውን ሲመታው ድንጋዩ ይሰበራል አለ። ታዲያ 126ኛው ኃይል ስላለው ይመስላችኋል ድንጋዩ የተሰበረው? አይደለም። ቀድሞ የመታቸው 125ቶቹ አድክመውት ነበር ድንጋዩን። 126ኛው ቀለል አድርጎ ቢልከውም ድንጋዩን ሰብሮታል ይላል። ምን ማለት መሰላችሁ? በህይወቴ እየለፋው ነው፣ እየጣርኩ ነው፣ ጠንክሬ እየሰራው ነው፣ ጠንክሬ ገንዘብ እያስቀመጥኩ ነው፣ እያነበብኩ ነው፣ ግን አልተለወጥኩም ካልከኝ 126ኛውን ቀን ጠብቀው። ህይወትህ የሚቀየረው የሆነ ሰዓት ላይ ግን ታገስ። ምን መሰለ፣ ለውጡን ትፈልገዋለህ አይደል? ታገስ። ለምን ታቆማለህ? መጨረሻውን ብርሃኑን ማየት ከፈለግ ጨለማውን መታገስ አለብህ። በቃ ማስታመም አለብህ። ችግር የለም፣ እበረታለሁ፣ እጠነክራለሁ ማለት አለብህ። እኔ የምለው ወዳጄ፣ እልህ ይዞ ያውቃል? የሚንቁህና የበታችነት እንዲሰማ የሚያደርጉ ሰዎች ሕይወትህን የቀን ጨለማ አድርገውት ያውቃሉ አይደል? እሳትን ስትፈልግ ንብረት ለማውደም ትጠቀምበታለህ፣ ስትፈልግ ደግሞ ምግብ ታበስልበታለህ። ታዲያ ለናቁ ሰዎች ማንነትህን ለማሳየት ጠንክረህ ሰርተህ በስኬትህ የያዘህንልህ ለምን አትወጣም? የምድራችን ጣፋጭ በቀል በናቁ ፊት የሚያስከብር ስኬት መጎናጸፍ ነው። ታዲያ ለምን ጠንክረህ አትሰራም?